ሰላም ጤና ይስጥልኝ። ስሜ ሚስተር ጋሻው እባላለሁ። ዛሬ ደግሞ ይዤላችሁ የቀረብኩት ግሬድ 9 ማቴማቲክስ ቪዲዮ ቱቶሪያል ዩኒት 6 ኮንግረንሲ ኤንድ ሲሚላሪቲ የሚለውን ርዕስ ነው። በባለፈ ቪዲዮ ላይ ወይም በባለፈው ምዕራፍ ላይ ስለ ሬጉላር ፖሊጎን አይተናል። እዛ ውስጥ እንግዲህ ሁሉንም ኮንተንቶች ተምራችኋል። በዛሬው ቪዲዮ ላይ ኮንግረንሲ ኤንድ ሲሚላሪቲ፣ በነገራችን ላይ ይሄ ትምህርት ኮንግረንሲ ኤንድ ሲሚላሪቲ የሚለው እዚሁ ላይ የሚያልቅ ነው የሚሆነው በዚሁ ቪዲዮ ላይ፣ ምክንያቱም በጣም ቀላል እና ሲምፕል እንደዚሁም ሪቪዥን ስለሆነ ማለት ነው። ኮንግረንሲ አይ ቲንክ ግሬድ 7 ላይ ተምራችሁታል። ሲሚላሪቲ ግሬድ 8 ላይ የተማራችሁት ትምህርት ስለሆነ ሁለቱ ኮንግረንሲ ኤንድ ሲሚላሪቲ የሚለውን ደግሞ በአንድ ላይ አጣምሬ ዛሬ በአንድ ቪዲዮ ላይ ሰራላችኋለሁ ማለት ነው። ኮንግረንሲ ኤንድ ሲሚላሪቲ ኦፍ ትሪያንግል የሚለው እናያለን። ይህ አምፕሊፋይድ ኤጁኬሽናል ሴንተር ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ጻፉልኝ። ቪዲዮውን ላይክ፣ ሼር እንደዚሁም ሰብስክራይብ ማድረግ እንዳትረሱ። እስከ መጨረሻው ድረስ አብራችሁን ቆዩ። የመጀመሪያው ሪቪዥን ኦፍ ኮንግረንሲ ኦፍ ትሪያንግል የሚለውን ነው። ኮንግረንሲ ማለት ተጋጣሚ የሚል ትርጉም አለው። ተጋጣሚነት እንግዲህ ተጋጣሚነት ስንል ለመገጣጠም ሁለት ጎነ ሶስቶች አንደኛ እኩል መሆን አለባቸው። እኩል መሆን አለባቸው ስንል በምንም መልኩ እኩል መሆን አለባቸው። ከሲሚላሪቲ ጋር ይለያል ኮንግረንሲ ማለት ነው። ኮንግረንሲ ተጋጣሚ ኮንግረንሲ ሲሚላሪቲ መሆን ይችላል። ሲሚላሪቲ ሁሉ ግን ኮንግረንሲ ሊሆን አይችልም። እሱን ያው በሲሚላሪቲ ላይ እናየዋለን። ኮንግረንሲ ማለት እኩልነት ነው፣ እኩል መሆን ነው። እኩል መሆን ስንል አንደኛ ተመሳሳይ የሆነ ቅርጽ ሊኖረው ይገባል። ይሄ ግዴታ ነው፣ ለሁለቱም ለሲሚላሪቲም ለኮንግረንሲም ግዴታ ነው። ተመሳሳይ ለምሳሌ ትሪያንግል ከሆነ ትሪያንግል መሆን አለበት ማለት ነው። አንዱ ሬክታንግል አንዱ ትሪያንግል ሊሆን አይችልም። ሁለተኛ ተመሳሳይ የሆነ ሳይድ ሊኖረው ይገባል። ኮንግረንሲ ላይ እኩል የሆነ ሳይድ ሊኖረው ይገባል። እኩል የሆነ ሳይድ። ሶስተኛ ደረጃ ኮረስፖንዲንግ አንግሉ እኩል መሆን አለበት። ኮረስፖንዲንግ አንግሉ ተጋጣሚ መሆን አለበት። እነዚህ በሶስት መልኩ ለክተን ወይም ፈትሸን አንድ ትሪያንግል ኮንግረንሲ ልንለው እንችላለን። ለምሳሌ when two triangle have exactly the same three sides፣ ሶስቱ ሳይዶቹ the same three side ይላል እዚህ ተመሳሳይ the same three side and the same three angle they are called congruent triangle እንለዋለን። ኮንግረንት እንለዋለን። ኮንግረንት ትሪያንግል አንደኛ the same shape፣ ሁለተኛ all side have equal length፣ ሶስተኛ the corresponding angle have equal measure መሆን አለበት። እነዚህ ማሟላት ካሟላ it is congruency እንለዋለን ማለት ነው፣ ወይም ኮንግረንት እንላለን ትሪያንግሉን። ኮንግረንሲን ቼክ የምናደርግበት ወይንም ፖስቱሌት አለ፣ እውነታ ማለት ነው። አንደኛው ሳይድ ኮንግረንሲ። ይህ ማለት በጎን ጎን ወይም ሶስቱም ጎኖች እኩል መሆናቸውን የሚያሳየን ማለት ነው። when two triangle have equal correspondence side then the triangle are congruent እንለዋለን። ለምሳሌ እዚህ ምሳሌው ላይ ያለውን ተመልከቱ። ሁለት ትሪያንግሎች ይታያቸዋል። በሳይድ ቼክ ስታደርጉ እያንዳንዱ ሳይድ፣ ለምሳሌ ሳይድ የመጀመሪያው ሳይድ ኤቢ ከማን ጋር ነው ኮንግረንት መሆን ያለበት ስንል ከሁለተኛው ትሪያንግል ከዲኢ ጋር እኩል መሆን ወይም ኮንግረንት መሆን አለበት፣ ተጋጣሚ መሆን አለበት። እና ቢሲ እንደዚሁ ከኢኤፍ ጋር፣ ቢሲ ከኢኤፍ ሳይድ ነው በነገራችን ላይ ይሄ ሳይዳቸው ማለት ነው። ይሄ ሳይድ እንደዚሁም ኤሲ ከዲኤፍ ጋር፣ ኤሲ ከዲኤፍ ጋር። ስለዚህ ይሄ ትሪያንግል ይህን ሶስቱን የሚያሟላ ከሆነ ስለዚህ ሳይድ ኮንግረንሲ የምንለው ይሄንን ነው። በነገራችን ላይ ሶስቱም ጎኖቹ እኩል ይሆኑ ማለት አይደለም። ይሄ ሳይድ ኮንግረንሲ ማረጋገጫ ኮረስፖንዲንግ ነው። ኮረስፖንዲንግ ሳይዱ እኩል የሚሆኑትን ነው እዚህ ከታች ያስቀመጥኩላችሁ። ኤቢ ከዲኢ ጋር ግዴታ እኩል ይሆኑ፣ ቢሲ ከኢኤፍ ጋር እኩል ይሆኑ፣ ኤሲ ከዲኤፍ ጋር እኩል ይሆኑ ማለታችን ነው እንጂ
ለምሳሌ ኤቢ ከዲኤፍ ጋር ወይም ከኢኤፍ ጋር እኩል ይሁን ማለት አይደለም። ይሄን አይደለም የሚለን። እኩል ከሆነ እሰየው፣ ግን ኤቢ የግድ እኩል መሆን ካለበት ከዲኢ ጋር ብቻ መሆን ያለበት ማለት ነው። ይሄ ሳይድ ሳይድ ኮንግረንሲ እንለዋለን። ሌላኛው ሁለተኛ ሳይድ አንግል ሳይድ ኮንግረንሲ የምንለው ነው። ጎን ዘዌ ጎን የምንለው ማለት ነው። ይህ ማለት when two triangle have two pair of congruent side and one pair of congruent angle between the side, then the triangle are congruent. ሳይድ አንግል ሳይዱን ማየት ትችላላችሁ ትሪያንግሉ ላይ የትኛው ሳይድ? ይሄኛው ሳይድ ለምሳሌ ይሄ ሳይድ ከዚህኛው ሳይድ በመሃል ላይ አንግል ቢ ላይ አለ። ይሄም መሃል ላይ አንግል ኤ አለ። ከዛ ሶስተኛው ሳይድ ወደዚህ ይሄኛው ሳይድ ማለታችን ነው። ኦኬ እስኪ ከታች እናስቀምጠው። ይሄንን የመጀመሪያ ማና ማናቸው? ኤቢ ከዲኢ ጋር ኤቢ በሳይድ ማለት ነው። ኤቢ ኮንግረንት የሚሆነው ከዲኢ ጋር ኤቢ ከዲኢ ጋር ኦኬ። አንድ መሃል ላይ ማን አለ? አንግል ኮረስፖንዲንግ አንግል አለ። አንግል ቢ ከማን ጋር ነው ኮንግረንት የሚሆነው? ከአንግል ኢ ጋር አንግል ኢ ኦኬ። ሶስተኛው ሳይድ ማን ነው? ቢሲ ቢሲ ከኢኤፍ ማለት ነው። ቢሲ ከኢኤፍ ጋር ኮንግረንት ነው። ከኢኤፍ ጋር ኦኬ። እነዚህ በዚህ መልኩ እነዚህ ሁለት ትሪያንግሎች ምንድናቸው? ኮንግረንት ወይም ተጋጣሚ ናቸው፣ እኩል ናቸው ማለት ነው። በምን? በሳይድ አንግል ሳይድ ኮንግረንሲ። በሳይድ አንግል ሳይድ ኮንግረንሲ ተጋጣሚ ናቸው እንላለን። ሶስተኛው አንግል ሳይድ አንግል ኮንግረንሲ የምንለው ሲሆን when two triangle have two pair of congruent angle and one pair of congruent side between the angle then the triangle are congruent እንላለን። ለምሳሌ እዚህ ጋር በሁለት አንግሎች መሃል አንድ ጎን አለ። ይሄኛው ሳይድ ከሳይድ ኢኤፍ ጋር ቢሲ ከኢኤፍ ጋር እና አንግል ሲ ከአንግል ኤፍ አንግል ቢ ደግሞ ከአንግል ኢ ጋር ኮንግረንት ነው። በማን? በሳይድ በአንግል ሳይድ አንግል ኮንግረንሲ ኦኬ። የመጀመሪያ አንግል ቢ ከማን ጋር ነው ኮንግረንት የሚሆነው? ከአንግል ኢ ጋር አንግል ኢ ጋር። ሁለተኛ በመካከላቸው ያለው ሳይድ ነው። ኦኬ ሳይድ ቢሲ ከማን ጋር ኮንግረንት ነው? ከኢኤፍ ጋር ኮንግረንት ነው። ኦኬ መጨረሻ ላይ አንግል ሲ ከአንግል ኤፍ ጋር ኮንግረንት ነው ወይም ተጋጣሚ ነው እንላለን። እሺ በምን? በአንግል ሳይድ አንግል ኮንግረንሲ። በአንግል ሳይድ አንግል ኮንግረንሲ። ይሄ ሌላኛው ሶስተኛው ቼክ የምናደርግበት ነው። አራተኛ አርኤችኤስ ኮንግረንሲ ራይት አንግል ሃይፖተነስ ሳይድ ኮንግረንሲ ተብሎ ይጠራል። ምን ይላል? ይሄ ደግሞ when two right angle have equal hypotenuse and equal one leg then the triangle are congruent እንላለን። ሁለት ሃይፖተነሱ እኩል ከሆነ የሁለት ትሪያንግሎች በሃይፖተነስ እኩል ከሆኑ ሃይፖተነስ ሳይድ ይሄ ነው። ሌላው ደግሞ ከሁለቱ ሌጎች የራይት አንግል ትሪያንግል ከሃይፖተነሱ ውጭ ያሉት ሁለቱ ሳይዶች ሌግ ይባላሉ። ሌግ that means AB ወይም BC ሌግ ይባላሉ። ለሁለተኛው ትሪያንግል ደግሞ ኢኤፍ ወይም ዲኢ ሌግ ይባላሉ። ከሁለቱ ሌጎች ለምሳሌ ቢሲ ከኢኤፍ ጋር እኩል ከሆኑ እነዚህ ሁለት ትሪያንግሎች ምንድናቸው? ኮንግረንት ናቸው እንላለን። ኮንግረንት ናቸው በምን? በአርኤችኤስ ሃይፖተነሳቸው ተመሳሳይ ከሆነ ከሁለቱ ሌጎች አንደኛው ተመሳሳይ ከሆነ እና ራይት አንግል ትሪያንግል ከሆነ በአርኤችኤስ ሁለቱ ትሪያንግሎች ኮንግረንት ናቸው እንላለን። ኮንግረንሲን እዚህ ላይ እንጨርሰውና ምናልባት ኮንግረንሲ ላይ ማየት ያለባችሁ ለማረጋገጥ ሁለት ትሪያንግሎች ኮንግረንት ናቸው ለማለት
በማረጋገጫችን ውስጥ የግድ ሳይድ መኖር አለበት። ሳይድ የግድ ያስፈልጋል ማለት ነው። ልብ በሉ። መጀመሪያ ላይ ታስታውሱ ከሆነ እስኪ አንግል ሳይድ አንግል አልን። ለምሳሌ አንግል ሳይድ አንግል፣ ሳይድ አንግል ሳይድ ወይም ሳይድ 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 ወይም አርኤችኤስ ሁሉም ጋር ሳይድ አለ። ሁሉም ጋር እዚህ ጋር የምትመለከቱት አራቱም ማረጋገጫ ላይ ምን አለ? ሳይድ አለ። ኮንግረንሲን ለማረጋገጥ ሳይድ ግዴታ ያስፈልጋቸዋል። ለኮንግረንሲ ሳይድ ግዴታ ነው። አንግል 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 ለምን አልኖርም? ለምሳሌ ሶስቱም አንግሎች ይሄ አንግል አንግል ወይም ሁለቱ እኩል ከሆኑ ሶስተኛ የግድ እኩል ስለሚሆን በሁለቱ ብቻ አንግል አንግል ለምን አልኖርም? ይሄ ለምንድን ነው ኮንግረንሲን ቸክ የሚያደርግልን? በዚህ ለምንድን ነው ኮንግረንሲን ማናረጋግጠው የሚል ጥያቄ ለምሳሌ ቢፈጠርባችሁ አንግል አንግል ወይም ሶስቱም አንግል 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 ለሲሚላሪቲ ነው እንጂ ለኮንግረንሲ አይሆንም። ለምን መሰላችሁ? ኮንግረንሲ እኩልነትን ነው የሚያሳየው ብያችኋለሁ። እኩል መሆን ግዴታ ነው። ሁለት ትሪያንግሎች ኮንግረንት ናቸው ካልን ሁለቱ ትሪያንግሎች እኩል ናቸው እያልን ነው። በምን? በተመሳሳይ ሼፕ፣ በተመሳሳይ ወይም ዘ ሴም ኮረስፖንዲንግ አንግል፣ ዘ ሴም ኮረስፖንዲንግ ሳይድ። አንግል አንግል ግን ለምሳሌ አንድ ትሪያንግል ዝግ ያለ ሳልላችሁ በአንግል አንግል ማለት ነው። እዚህ ጋር የምትመለከቱት ሁለቱ ትሪያንግል ኮንግረንት አይደለም። ኖት ኮንግረንት። ለምን? እኩል አይደለም። እዚህ ጋር እንደሳልኩት እኩል አይደለም። ነገር ግን እኩል አንግል ሜዥር ሊያደርግ ይችላል። ሶስቱም እዚህ ቦታ ላይ የምትመለከቱት ሶስቱም አንግል እኩል ሜዥር ሊያደርግ ይችላል። ለምሳሌ ይህም 60 ይህም 60 ይሄኛውም 60 ዲግሪ። ኦኬ ይሄም ትንሹ ላይ ያለው እንደዛው 60 ዲግሪ ኦኬ 60 ዲግሪ። ስለዚህ አንግል አንግል ማረጋገጫ ብንመጣ በአንግል አንግል አንግል ያው ተመሳሳይ ናቸው። እዚህ ጋር 60 እዚህ ጋር 60 ሁሉም 60 ነው። ነገር ግን ይጋጠማል። ይሄ ነገር እኩል መግጠም ይችላል። አንዱ ላይ ኦቨርላፕ ማድረግ ይችላል፣ መደረብ ይችላል፣ አይችልም። ስለዚህ አንግል አንግል የሚለው ለኮንግረንሲ አይሆንም ማለት ነው። ኮንግረንሲን ለማረጋገጥ የግዴታ ሳይድ መኖር አለበት። ሳይድ ኢንክሉዲንግ መካተት አለበት። በአንግል ብቻ ኮንግረንሲ ማረጋገጥ አይቻልም ማለት ነው። እዚህ ጋር አንድ ኤክሰርሳይዝ አለ የመጨረሻ። ይህንን እንስራውና ሲሚላሪቲ ደግሞ ምን ይላል የሚለውን እናያለን። among the following statement which one of the following condition form Roman number 2 to Roman number 8 will respect for will represent for triangle ABC and triangle PQR2 congruent ይላል። ኦኬ የመጀመሪያው AB PQ AB ከPQ ጋር ኦኬ BC ከQR ጋር BC ከQR እሺ አንግል AC ከPR። ስለዚህ በምን ይሄ ኮንግረንት ነው? የስ በምን በሳይድ ኮንግረንሲ ማለት ነው። ኦኬ ሁለተኛው AB ከPQ አንግል A ከአንግል P አንግል C ከአንግል R ይሄኛውም ልክ ነው። በአንግል ሳይድ አንግል ሲሚላሪቲ ኮንግረንሲ አንግል ሳይድ አንግል ኮንግረንሲ ሳይድ። የሶስተኛው BC ከQR አንግል B ከአንግል Q አንግል C ይሄኛውም እንደዚሁ በASA ማለት ነው። በአንግል ሳይድ አንግል ኮንግረንሲ። ሮማን ነምበር 4 AB ከPQ BC ከQR ይሄ የጎደለው ነገር ስላለ ይሄኛው አይሆንም ማለት ነው። ይሄኛው አይሆንም ኖት ኮንግረንት። ኢንፎርሜሽኑ ፉል አይደለም። ሙሉ የሆነ ኢንፎርሜሽን የለንም እዚህ ቦታ ላይ አንዱ ሳይድ ስለሚቀር ማለት ነው። ስለዛ ሳይድ የምናውቀው ነገር ስለሌለ ስለ ኮንግረንሲው መናገር አንችልም ማለት ነው። AB ከPQ BC ከQR አንግል C ከአንግል P ይሄኛው ደግሞ ሳይድ አንግል ሳይድ ሲሚላር ኮንግረንሲ ሶሪ። ሌላው አንግል B ከአንግል Q አንግል C ከአንግል R ኦኬ። ሌላስ አይጋም የሚጎለን ነገር ስላለ ይሄም ኖት ኮንግረንት ኮንግረንሲውን ሊነግረን አይችልም።
ሌላው ሮማን ነምበር 7 ኤቢ ከፒኪው ቢሲ ከኪውአር አንግል ቢ ከአንግል ኪው በአንግል ሳይድ በሳይድ አንግል ሳይድ ኮንግረንሲ ሳይድ አንግል ሳይድ ኮንግረንሲ። የመጨረሻው አንግል ኤ አንግል ፒ አንግል ቢ ከአንግል ኪው አንግል ሲ ከአር። ኦኬ ይሄ ምንድነው? ኖት ነው። ይሄ ለምን ከላይ አሁን ስነግራችሁ ነበር አንግል ብቻውን ማረጋገጫ ሊሆነን አይችልም እያልኩ ነበረ። ከላይ ስነግራችሁ ነበር አንግል ብቻውን ማረጋገጫ አይሆንም። ለማ ለኮንግረንት ኮንግረንሲውን አንግል ብቻውን አይነግረንም። ሲሚላሪቲ ቢሆን ይሄ ነገር ሲሚላር ብለን ማለት እንችላለን፣ ይቻላል። ለሲሚላሪቲ ሁሉም አንግሎች እኩል መሆን ለሲሚላሪቲ መሆን ይችላል። ለኮንግረንሲ ግን አይሆንም፣ ከላይ በነገርኳችሁ ምሳሌ መሰረት ማለት ነው። ሌላው ኮንግረንሲ ስታረጋግጡ ምናልባት እዚህ ላይ ኮንግረንሲን ይሄው ላይ ልጨርሰው ስለሆነ ለምሳሌ ትሪያንግል ኤቢሲ ኮንግረንት ከትሪያንግል ዲኢኤፍ ብንባል ከትሪያንግል ዲኢኤፍ ጋር ነው ብንባል ኮረስፖንዲንግ ሳይዶች የምንላቸው እነማን ናቸው ስንል ኤቢ ከዲኢ ኮረስፖንዲንግ ሳይድ ኤቢ ከዲኢ ኦኬ፣ ቢሲ ደግሞ ከኢኤፍ ኮረስፖንዲንግ ሳይድ ማለት ነው ከኢኤፍ፣ እንደዚሁም ኤሲ ከዲኢ እነዚህ ኮረስፖንዲንግ ሳይድ ይባላሉ። ኤቢ ከዲኢ፣ ቢሲ ከኢኤፍ፣ ኤሲ ከዲኢ ማለት ነው። እነዚህ ናቸው ኮረስፖንዲንግ ሳይድ ብለን የምንጠራቸው። ኮረስፖንዲንግ ሳይድ የሚባሉት እነዚህ ናቸው። ኦርደራቸው በዚህ ነው የምታዩት ማለት ነው። ለምሳሌ ኤቢ ከዲኢ ብሎ ምን ለማለት ፈልጌ ነው እዚህ ላይ ትሪያንግል ኤቢሲ ትሪያንግል ዲኢኤፍ በሚለው አገላለጽ ወይም ኮንግረንሲ ላይ ኤቢ ከዲኢ ጋር ነው መታየት ያለበት። ቢሲ ከኢኤፍ ነው እንጂ ለምሳሌ ኤቢ ከኢኤፍ ጋር መሆን የለበትም። ኤቢ ከኢኤፍ ጋር ካረገ ስህተት አለ ማለት ነው። ስለዚህ እዚህ ጋር የሚያሳየን የትሪያንግሉ ኦርደርም ኮንግረንሲውን በግልጽ ይነግረናል፣ ወይም ማን ከማን እንደሆነ ኮረስፖንዲንግ ሳይዱን ያሳየናል እላችሁ። ኮንግረንሲ ከላይ ያየነውን ይመስላል። እስቲ ሁለተኛውን ደግሞ ሲሚላር ፊገር የሚለውን እንመልከት። ሲሚላሪቲ ምን ይላል? ሲሚላሪቲ ከላይኛው ምንድን ነው የሚለየው? Two plane figure are similar if their corresponding angle are congruent. The ratio of their corresponding side are proportional. The common ratio called scale factor ይባላል ይለናል። ለሲሚላሪቲ እነዚህን ሁለት ነገሮች ማየት አለባችሁ። Two plane figure are similar ነው ተመሳሳይ ወይም ሲሚላር ተመሳሳይ ማለት ነው። እንግዲህ ሁለት ጎነ ሶስቶች ተመሳሳይ ናቸው ሊሆኑ ይችላሉ እንጂ ተጋጣሚ ሊሆኑ እንግዲህ ተመሳሳይ ለማለት ቀላል ነው። ጎነ ሶስት የሆነ ሁሉ ተመሳሳይ ልንለው እንችላለን። ጎነ ሶስት የሆነ ሁሉ ግን ተጋጣሚ ሊሆን አይችልም ከላይ ኮንግረንሲ ላይ ማለት ነው። ለምንድን ነው ስንል ኦል ኮረስፖንዲንግ አንግል አር ኮንግረንት፣ በአንግል ኮንግረንት የሆኑ በአንግል እኩል ይሆናሉ። እዚህ ላይ ነው አሁን ልዩነቱ። ዘ ኮረስፖንዲንግ ሳይድ አር ፕሮፖርሽናል፣ ሳይዳቸው ቦርደር ውስጥ ያለ መሆን አለበት። ለምሳሌ ሁለት ትሪያንግል እዚህ ጋር ልሳልና አንድ ትልቅ አንድ ትንሽ ጎነ ሶስት ናቸው። ለምሳሌ ይሄ ሁለት ከሆነ ይሄኛው አራት፣ ኦኬ ይሄ ሶስት ከሆነ ይሄኛው ስንት ይሆናል? ስድስት ማለት ስድስት። ቦርደር ውስጥ ፕሮፖርሽናል ማለት ያ ነው። ሁለት ሶስተኛ እኩል ይሆናል አራት ስድስተኛ። ፕሮፖርሽናሊቲውን የሚያሳየን ይሄ ነው። አንግል በተመለከተ ለምሳሌ እዚህ ጋር አንግል ኤቢሲ ትሪያንግል ኤቢሲ ቢሆንና ይሄኛው ደግሞ ትሪያንግል ዲኢኤፍ ቢሆን ሲሚላሪቲ ላይ አንግል ኤ ከማን ጋር? ከአንግል ቢ ጋር ከአንግል ዲ ጋር፣ አንግል ኤ ከአንግል ዲ ኦኬ ኮንግረንት መሆን ይችላል። ቢም ከኢ ጋር ሲም ከኤፍ ጋር ማለት ነው። በዚሁ መቀጠል እንችላለን። በጎን በኩል ግን
ኤቢ ኦቨር ፕሮፖርሽን ነው ብያችሁ ወይም በሬሾ ውስጥ ያሉ ናቸው በወደር ውስጥ ያሉ ናቸው ብለን የለ ኤቢ ከዲኢ ጋር እኩል ነው እኩል ይሆናል። ኤሲ ከዲኤፍ ጋር እኩል ይሆናል እኩል ነው። ቢሲ ከኢኤፍ እኩል መሆን አለባቸው። እነዚህ ናቸው ወደር ማለት ወይም ፕሮፖርሽናል የምንለው ይሄንን ነው። ኤቢ ለምሳሌ እዚህ ጋር በሰጠሁት ምሳሌ መሰረት 2 ኦቨር ዲኢ ማለት ደግሞ 4 ነው እኩል ነው 3 ኦቨር 6። ይሄ 2/4 ማለት 1/2 ማለት ነው። 3/6 ማለትም 1/2። ይህንን ምን ብሎ ይጠራዋል? ስኬል ፋክተር ይላችኋል። ከላይ ዴፊኒሽን 6.2 ላይ ስኬል ፋክተር ይባላል። ስለዚህ ፕሮፖርሽናል መሆን ነው እንጂ ያለባቸው እኩል መሆን አይጠበቅባቸውም ማለት ነው። ሲሚላር ለመባል ኖት ዛት ኢፍ ቱ triangle ABC and triangle DEF are similar then we write mathematically as triangle ABC similar triangle DEF ብለን በዚህ እንጽፋለን። ልክ ከላይ ኮንግረንትን ይሄን 3 ዳሽ አድርገን እንደሰራን ሲሚላሪቲንም በዚህ እንገልጻለን። all circle are similar ምናልባት ወደ ጂኦሜትሪ ፊገር ስንመጣ ሁሉም ሰርክል ሲሚላር ነው። ኦኬ all equilateral polygon are similar all equilateral polygon ማለት ሁሉም ጎናቸው እኩል የሆነ ጎነ ብዙዎች ሲሚላር ናቸው። ለምሳሌ equilateral triangle all equilateral triangle are similar all square are similar all equilateral pentagon are similar እያን መሄድ እንችላለን። equilateral means ኢኩ ሳይድ ማለት ኢኳል ሳይድ የሚለውን ትርጉም ይሰጠናል። ስለዚህ ሁሉም ጎነ እኩል ጎነ 3 ሁሉም ጎነ እኩል ጎነ 3ዎች ምንድናቸው? ሲሚላር ናቸው። ሁሉም ስኩዌሮች ማንኛውም ሳይዳቸው ምንም ይሁን ሳይድ ሌንግዛቸው ምንም ይሁን ሁለት ስኩዌሮች ሲሚላር ናቸው መቼም ቢሆን ማለት ነው። ኢኩላተራል ፔንታጎን፣ ሄክሳጎን፣ ሄፕታጎን ሁሉም ጎናቸው እኩል ከሆነ ምንድነው ማለት ነው? ሲሚላር ናቸው። እዚህ ጋር ያለውን ቃል የሶስተኛውን ወደ ኮንግረንስ በወስደው አይሆንም። ኮንግረንት ለመባል ኢኩላተራል ትሪያንግል መሆኑ ወይም ስኩዌር መሆኑ ኮንግረንት ሊያስብለው አይችልም። በሳይድም እኩል መሆን አለበት። ለምሳሌ ይሄንን እስኪ ኢኩላተራል ትሪያንግል ማለት ምን ማለት መሰላችሁ? ይሄን ሁለት ጎነ ሶስቶች ውሰዱት። ሶስቱም ጎኖቹ ምንድናቸው? እዚህ የመጀመሪያው እኩል ናቸው። ይሄም ሶስቱም ጎኖቹ ለራሱ እኩል ናቸው። ለምሳሌ የዚህ ጎን 3 ቢሆንና የዚህ ጎን 6 ቢሆን 3/6 ወይንም 6 ገልብጨው 6/3 ስኬል ፋክተሩ 2 ይሆናል ማለት ነው። የዚህኛው 2 ይሆናል። ይሄን ልተወው እስኪ 6/3 ስኬል ፋክተሩ 2 ነው። ስለዚህ ምንድነው? ሲሚላር ዛት ሚንስ ፕሮፖርሽናል ነው ማለት ነው። ይሄንን ቀይሬ ይሄን 6 ይሄንን 15 ባደረገውም እንደዛው ነው። ስለዚህ ማንኛውም ጎን እኩል ጎነ 3 ምንድነው ማለት ነው? ሲሚላር ነው። ማንኛውም ስኩዌር ወይም ካሬ ብለን የምንጠራው ለምሳሌ ይሄ ካሬ ነው ልበልና ሳይዱ 6 ነው። ሌላ አንድ ትንሽዬ ካሬ እዚህ ጋር ልሳልና ሳይዱ 2 ነው። ስለዚህ 6/2 ይህ ማለት 3 ፕሮፖርሽናል ነው ማለት ነው። እንግዲህ ፔንታጎንም ቢሆን እንደዚሁ ነው። ሄክሳጎንም ቢሆን እንደዚሁ ነው ማለት ነው። ይሄን ኖት በትክክል ያዙት። ኤግዛምፕል 1 ሲሚላር ትሪያንግል ጊቭን ትሪያንግል ABC ከትሪያንግል DEF ጋር ሲሚላር ነው። ፋይንድ ዘ ኮመን ሬሾ ኦፍ ዜር ኮረስፖንዲንግ ሳይድ ይለናል። ኦኬ ሳይዱ እዚህ ጋር ነው ያለው። ሬሾ ነው የምትፈልጉት። እንግዲህ AB ከDE ጋር ነው ሬሾ ሲሰሩ ማለት ነው። ይህ ማለት AB ኦቨር DE እዚህ ጋር ያሉት ፊደሎች ራሱ ኦርደር ናቸው። ከማን ጋር? ከBC ከEF ጋር ከመጀመሪያው BCን ከወሰድን ከሁለተኛው ጋር ደግሞ EFን እንወስዳለን። ኦኬ እዚህ ኳልቱ AC
ከዲኤፍ ጋር ኤ ነው ሬሾ የምናገኝበት መንገድ ማለት ነው። ኤቢ 4 ሲካፈል ዲኢ 8 እኩል ይሆናል ቢሲ ከኢኤፍ 5/10 ማለት ነው። 5/10 እኩል ነው። ከትንሽ ወደ ትልቅ ነው እየሰራ ያለሁት። ከቢ ከመጀመሪያው ትሪያንግል ወደ ሁለተኛው ማለት ነው። ከትልቁ ወደ ትንሹ መስራትም ይቻላል። ምንም ችግር የለውም። ሬሾ ማለት ነው። ተገላቢጦሽ ነው የሚሆነው እንዳወሳሰዳችን ማለት ነው። ኦኬ 2/4 የመጨረሻው ማለት ነው። የመጨረሻ ሪዛልቱ 1/2 ማለት ነው። ምናልባት እናንተ ከትልቁ ወደ ትንሹ ከሄዳችሁ 2 ይሆናል። ተገላቢጦሽ ማለት ነው። ከትልቁ ወደ ትንሹ ሬሾ ከሰራችሁ ዛት ሚንስ ዲኢ ኦቨር ኤቢ እኩል ይሆናል ኢኤፍ ኦቨር ቢሲ እኩል ይሆናል ዲኤፍ ኦቨር ኤሲ። እንደዛ አድርጋችሁ ከሄዳችሁ 2 ነው የሚሆነው። እኔ ከትንሹ ወደ ትልቁ ስለሄድኩ 1/2 ሆኗል። ይቻላል ሬሾውም በዛ ከወሰዳችሁት ማለት ነው። ኤግዛምፕል 2 in the following quadrilateral ጎን 4 ማለት ነው። MNPQ ከRSTU find the unknown XY and Z ይለናል። ሲሚላሪቲ ላይ unknownን ለመፈለግ ቀላል ነው። እንግዲህ እነዚህን ኦርደሮች ተከተሉ። MN ከRS ጋር ኦኬ MN ማለት ልብ በሉ MN ከRS እኩል ነው። ሁለተኛ እስኪ ተፈላጊው ማን ነው? ለምሳሌ NP ደግሞ ከST ጋር ማለት ነው። NP ከST ጋር እዚህ ላይ የሌለው ማግኘት እችላለሁ። ከዚህ በመነሳት ለምሳሌ X ማግኘት እችላለሁ። MN 18 ነው። 18 ኦቨር RS 30 እኩል ይሆናል NP X ነው። NP ST ደግሞ 25 ነው። ናው ክሪስ ክሮስ አድርገን እዚህ ጋር ኤክስን እናገኛለን ማለት ነው። ኦኬ ላቃለው ይሄን የመጀመሪያውን በ6 ባቃልለው 3/5 ነው የሚሆነው። 3/5 እኩል ይሆናል x ኦቨር 25 ማለት ነው። ስለዚህ 3 ሲባዛ በ25 ሲካፈል ለ5 3 በ25 75 ነው። 75 ሲካፈል ለ5 እኩል ይሆናል x ይሆናል ማለት ነው። x ይሆናል 75 ሲካፈል ለ5 15 ነው። ስለዚህ x እኩል ይሆናል 15 ይመጣል ማለት ነው። ኦኬ x ተፈለገ። ሌላኛው ማን ነው? yን ለማግኘት ይህንኑ የመጀመሪያውን መጠቀም ትችላላችሁ፣ ችግር የለውም። mn ኦቨር rs እኩል ይሆናል y ያለው tu ነው አይደል? tu ማለት የመጨረሻዎቹ ሁለት ፊደሎች። ስለዚህ pq ኦቨር tu ይሆናል። pq ኦቨር tu ከዚህ ተነስተን 18 30ኛ እኩል ነው pq ማለት ደግሞ 15 ነው። 15 ኦቨር y ኦኬ 3/5 እኩል ይሆናል 15 ኦቨር y ማለት ነው። ስለዚህ yን ለማግኘት ከዚህ ውስጥ 5 ሲባዛ በ15 ሲካፈል ለ3 25 y 25 ነው። ሌላ ማን ነው የሌለን? z አንግል ነው። አንግል m ከአንግል r ጋር n ከs ጋር p ከt ጋር q ከu ጋር ነው። ኦኬ r ከማን ጋር? የተሰጠን አንግል እንግዲህ r ነው። ስለዚህ አንግል r ወይ ሜዠር አንግል ኦፍ r ከማን ጋር ነው ሲሚላር የሚሆነው? ከሜዠር አንግል ኦፍ r ከሜዠር አንግል ኦፍ m ጋር ሜዠር አንግል ኦፍ m ጋር ተመሳሳይ ነው። ሜዠር አንግል ኦፍ r
115 ዲግሪ ነው። ስለዚህ ከሜዥር አንግል ኦፍ ኤም ጋር እኩል ነው ማለት ነው። ሜዥር አንግል ኦፍ ኤም ማለት ደግሞ በአንግል ደረጃ ዜድ ስለሆነ ሜዥር አንግል ኦፍ ኤም ከዜድ ጋር እኩል ነው። ስለዚህ 115 ራሱ ይሆናል። ኦኬ አንድ ኤክሰርሳይዝ አለ እዚህ ጋር ትሪያንግል ኤቢሲ እና ትሪያንግል ዲኢኤፍ ሲሚላር ናቸው። ፋይንድ ኤክስ ዋይ ነው የሚለው። ከላይ በሰራ ነው መንገድ መስራት ነው። ኦኬ ኤክስ ያለው ዲኤፍ ላይ ነው። ዲኤፍ ላይ ነው። ስለዚህ ኤሲ ሌላ የተሰጠ ምን አለ? ጊቭን ዲኢ ተሰጥቶኛል። ስለዚህ ኤቢ እንዴት እንደምትሰሩት ተመልከቱ። ኤቢ ከዲኢ ከተሰጠው ትነሳላችሁ። ከዛ የምትፈልጉበት ቦታ ላይ ትሄዳላችሁ። ኤሲ ኦቨር ዲኤፍ ማለት ነው። ኦኬ ኤቢ 3 ነው። 3 ኦቨር 9 እኩል ይሆናል። ኤሲ ደግሞ 6 ነው። 6 ኦቨር ኦኬ ከዚህ በመነሳት ኤክስ እኩል ይሆናል 18 ይሆናል ማለት ነው። ኤክስ 18 ይሆናል። ኦኬ ዋይን ለማግኘት ደግሞ ከዚሁ ላይ መነሳት እንችላለን። ኤቢ ኦቨር ዲኢ እኩል ይሆናል ዲኢ እኩል ይሆናል ዋይ ያለው ኢኤፍ ላይ ነው። ኢኤፍ ማለት ቢሲ ኢኤፍ። ስለዚህ ቢሲ ኦቨር ኢኤፍ ይሄ 3/9 ነው። የመጀመሪያ ጊብን ስለሆነ ቢሲ 4 ነው ኦቨር ዋይ። ስለዚህ ዋይ እኩል ይሆናል 12 ይሆናል ማለት ነው። ሌላው ሁለተኛ ፊገር ኤቢሲዲ ሲሚላር ናቸው እያለ ነው። ፋይንድ ዘ ፔሪሜትር ኦፍ ኢኤፍጂኤች ፔሪሜትሩን ነው የሚጠይቀን። የሁለተኛውን ፔሪሜትር ለማግኘት ፔሪሜትር ዙሪያ ነው። ዙሪያውን ለማግኘት መጀመሪያ ሁለቱ ጎኖች መገኘት አለባቸው። እነዚህ ሁለት ጎኖች መገኘት አለባቸው። እንዴት እናገኛቸዋለን? ከተሰጠው በመነሳት ማግኘት ይቻላል። መጀመሪያ ሳይዶቹ፣ ከዛ ሳይዱ ከተገኘ በኋላ ነው የምንደምረው። 12 16ኛ እኩል ይሆናል 15 ይህንን ኤክስ ልበለው። ለምሳሌ ይህንን ኤክስ ልበለው፣ ይሄኛውን ደግሞ ዋይ። 12 16ኛ እኩል ይሆናል 15 ኦቨር ኤክስ ማለት ነው። ይሄ ጋር ኤክስ። ኦኬ ከዚህ በመነሳት ኤክስ ስንት ይመጣል? በአራት ብታቃልሉ 3/4 ይሆናል። ይሄ 3/4። ስለዚህ ኤክስ 20 ይሆናል ማለት ነው። ይሄ ጋር ክሪስ ክሮስ ተጠቀሙ። 16 ሲባዛ በ15 ሲካፈል ለ12። ኦኬ በ4 የላይኛው 4 ሲባዛ በ15 ኦቨር 3 ይሆናል። በድጋሚ በ3 ስታደርጉት 5 20 ይመጣላችሁ። ኤክስ 20። ሌላው ዋይን ለማግኘት ደግሞ ምን ታደርጋላችሁ? አሁንም የመጀመሪያው መውሰድ እንችላለን። ራሱ 12 15ኛ እኩል ይሆናል 18 ዋይ ማለት ነው። 18 ዋይ። ኦኬ ሶሪ ይሄ 16 ነው። 12 16 እኩል ይሆናል 18 ዋይ። ይሄ 3/4 ነው። ሲምፕሊፋይ ሲሆን 18 ሲካፈል ለዋይ ማለት ነው። ስለዚህ ዋይ እኩል ይሆናል 4 ሲባዛ በ18 ሲካፈል ለ3 ማለት ነው። ስለዚህ 24። ኦኬ እንደዛ ከሆነ አሁን ሳይዶቹ ጠቅላላ ተገኝተዋል ማለት ነው። ሳይዱ ከተገኘ ፔሪሜትር ማለት የሁሉም ድምር ነው። 12 ሲደመር 16 28 ይመጣል። 28 ሲደመር 20 48 48 ሲደመር 24 ስለዚህ ስንት ይመጣል ማለት ነው? 72 ሳንቲሜትር ይመጣል ማለት ነው። 72 ሴንቲሜትር ፔሪሜትሩ ማለት ነው። ሌላው ሲ ላይ ዘ ኮሜን ሬሾ ኦፍ ኮረስፖንዳንት ሳይድ ሬሾውን ፈልጉ ነው የሚለው። ሬሾውን ለመፈለግ አንድ ሳይድ ብቻ ይበቃናል። ለምሳሌ ከትንሹ ሳይድ ወደ ትልቁ ብሄድ
ኤቢ ኤቢ ይሄ የመጀመሪያው ሳይድ ከኢኤፍ ጋር ኦቨር ኢኤፍ እንደዚህ አድርጌ ሬሾ ማግኘት እችላለሁ። ከትልቁም ሬሾ ሊገኝ ይችላል። እንዳካሄዳችሁ ሬሾውን የምታገኙት እንዳነሳሳችሁ ነው። ከትንሹ ወደ ትልቁ ከሆነ ሬሾ የሰራችሁት ወይም ከትልቁ ወደ ትንሹ ሲሆን ተገላቢጦሽ ይሆንባችሁ። እኩል ይሆናል ማለት አይደለም፣ ተገላቢጦሽ ነው የሚሆነው እንዳካሄዳችሁ ማለት ነው። ለምሳሌ ኤቢ 4 ነው እዚህ ጋር 4 6ኛ ይህ ማለት 2/3 ማለት ነው። ከትልቁ ወደ ትንሹ ባደርገው ደግሞ 3/2 ነው የሚሆነው፣ ይገለበጣል ማለት ነው። ከትልቁ ወደ ትንሹ ባደርገው ይዞራል። ሁለቱም ሬሾዎች ናቸው። አካሄዳችሁ ነው የሚወስነው ማለት ነው። ሌላ አንድ ኤክሰርሳይዝ አለ ከላይ በተነጋገርነው መሰረት እዚህ ጋር ትሩ ፎልስ ኦል ኢኩላተራል ትራያንግል አር ሲሚላር የስ ኦል አይሶስለስ ትራያንግል አር ሲሚላር ኖ ኦል አይሶስለስ ትራያንግል አር ሲሚላር አይደለም። አንደኛ ስለ አንግሉም ስለ ሳይዱም የምናውቀው ነገር ስለሌለ ማለት ነው። የሳይድ ልኬቱ ለምሳሌ እዚህ ጋር ሁለት አይሶስለስ ትራያንግሎችን ብስል ይሄኛው ሳይድ ከዚህኛው ሳይድ እኩል ነው ለመጀመሪያው ደግሞ ይሄ ሁለቱ እኩል ነው። ለምሳሌ እዚህ ጋር ያለው 6 እዚህ ጋር ያለው ደግሞ 9 ቢሆን ይሄም 6 ይሄም 9 ይሆናል። ችግር የለም። እዚህ ጋር አንግላቸው እንዴት ነው? ስለ አንግሉ ምን ማለት እንችላለን? ለምሳሌ እዚህ ጋር ያለው አንግል 30 30 ቢሆን ይሄ 30 30 ቢሆን ይሄኛው ደግሞ ለምሳሌ 45 45 ቢሆን እዚህ ጋር ያለው ሁለቱ አንግሎች 45። በነገራችን ላይ ሁለቱ ጎኖች እኩል ከሆኑ ሁለቱ ሳይዶች እኩል ናቸው። ሁለቱ ሳይዶች እኩል ከሆኑ ሁለቱ አንግሎችም እኩል ናቸው። ኦኬ በአንግል ደረጃ እኩል መሆን አለባቸው ነው ያለው። ይሄ 30 እዚህ 45 ኤክስ 6/9ኛ በሳይድ ሬሾ ችግር የለው። ሳይዱ ሬሾ ይመጣ ነበር ወይም ፕሮፖርሽን ይሆን ነበር። አንግሉ ግን እኩል መንጣት አለበት። አንግል ኮንግረንት ነው። 30 45 ይላል። ስለዚህ አይመጣም ማለት ነው። ኦል አይሶስለስ ራይት አንግል ትሪያንግል ሲሚላር የስ ራይት አንግል ከሆነ ግን ይሆናል። ኦል ሬክታንግል አር ሲሚላር አይሆንም። ኦል ረምበስ አር ሲሚላር ይሄም እንደዛው። ኦል ስኩዌር አር ሲሚላር ሁሉም ስኩዌር ሲሚላር ነው። ኦል ኮንግረንት ፖሊጎን አር ሲሚላር ኮንግረንት ፖሊጎን ሲሚላር ነው። ሲሚላር ግን ኮንግረንት አይደለም። ልዩነታቸውን መያዝ አለባቸው። ኦል ሬጉላር ፔንታጎን አር ሲሚላር የስ ሬጉላር ወይንም ኢኳል ሳይድ ካላቸው ሁሉም ጎና እኩል ጎነ ብዙዎች ሲሚላር ናቸው ባልነው መሰረት ማለት ነው። ሌላው ቴረም ኦን ሲሚላር ፕሌን ፊገር ቴረም አለው ሲሚላሪቲ ላይ። የመጀመሪያው አንግል የምንለው ነው። አንግል ለሲሚላር ነው። አንግል ለኮንግረንት እንደማይሆን መጀመሪያ ላይ ነግሬያቸዋለሁ። ሳይድ እንደዚሁም ሶስተኛው ሳይድ አንግል ሳይድ እነዚህ ሲሚላሪቲዎች አሉ ማለት ነው። በዚህ ሲሚላር መሆኑን ማረጋገጥ እንችላለን። አንግል ሲሚላር የምንለው ኢኳንጉላር ትሪያንግል አር ሲሚላር ይላል። ኢኳንጉላር ማለት ሁሉም አንግሎቹ እኩል የሆኑለት ትሪያንግል ማለት ነው። ለምሳሌ ይሄ 60 ቢሆን ይሄኛው ደግሞ 40 ይሄኛው ስንት ይመጣል? 80 አይደለ? እዚህ ጋር ልምጣና ይሄኛው 60 ከላይ ያለው 40 ይሄኛው ደግሞ 80። ስለዚህ እነዚህ ሲሚላር ናቸው። በምን? በአንግል ሲሚላሪቲ ማለት ነው። እዚህ ጋር ማየት ትችላላችሁ። ሲሚላሪቲውን እዚህ ጋር ሳስቀምጥላችሁ ኤቢሲ ትሪያንግል ኤቢሲ ሲሚላር ከዲኢኤፍ ማለት ነው። ከዲኢኤፍ ሲሚላር ናቸው። የጋ ትሪያንግል ይህ ማለት አንግል ኤ ከአንግል ዲ፣ አንግል ቢ ከአንግል ኤ፣ አንግል ሲ ከአንግል ኤፍ ጋር እኩል ናቸው ማለት ነው። ይሄ እኩል መሆናቸውን ነው የሚያሳየው። የኛውን አንግል ማወቅ እንችላለን በአንድ የጎነ 3 የውስጥ አንግል ስፍር ስንት ነው በሚለው መርህ
ይሄኛውን አንግል ጂን ማግኘት እንችላለን። አንግል ጂ 48 ይሆናል። ኦኬ አንግል ጂ 48 ስለዚህ አንግል ኤም ስንት ይመጣል ካልን ደግሞ ይሄኛው 32 ሶሪ 30 ዲግሪ ነው የሚመጣው። 30 ዲግሪ ይመጣል። ኦኬ አሁን ዲተርማይን አድርጉ እያለን ነው። ስለዚህ በምንድን ነው ዲተርማይን የምናደርገው? በአንግል ሲሚላር ነው። እንደምትመለከቱት አንግል ሶስቱም አንግሎቹ እኩል ይሆኑ። በነገራችን ላይ ሁለቱ አንግሎቹ እኩል ከሆኑ ሶስተኛው አንግልም ያው እኩል ናቸው የሚሆኑት ማለት ነው። ኮረስፖንዲንግ አንግላቸው የሁለቱ ተመሳሳይ ከሆነ ሶስተኛው እኩል ወይም ተመሳሳይ ነው የሚሆኑት። ስለዚህ ናቸው ማለት ነው። በምን በአንግል ሲሚላሪቲ። ሁለተኛው ሳይድ ሲሚላሪቲ ቴረም if the corresponding three sides of two triangle are proportional to each other then the triangle are similar። ይሄኛው ሳይድ እኩልነት አይደለም የሚያሳያችሁ ፕሮፖርሽናል መሆን ነው። የሳይድ ፕሮፖርሽናል corresponding ሳይድ ፕሮፖርሽናሊቲን ማለት ነው። ለምሳሌ ከላይም ብየዋለሁ በተደጋጋሚ እነዚህን ሁለት ትሪያንግሎች ወይም ከላይ ስንሰራበት የነበረ ስለሆነ ማለት ነው። ለምሳሌ ኤቢሲ እዚህ ጋር ኤቢሲ ዲኢኤፍ ላርግና እንግዲህ በሳይድ ሲሚላር ነው ካልን ምን መሆን አለበት ነው? ኤቢ ከዲኢ ጋር እንደዚሁም ቢሲ ከኢኤፍ ጋር ወይም ኤሲ ከዲኢ ጋር እኩል መሆን አለበት ነው። ይሄ ቦርደር ውስጥ መሆን አለባቸው። ይሄንን ማሟላት አለበት ማለት ነው። ለሲሚላሪቲ ይሄ ነው። ኦኬ ኮንሲደር ዘ ፎሎዊንግ ትሪያንግል ይላል in which side of triangle ABC and triangle DEF are respectively proportional that is proportional ነው ስንል ሬሾአቸው ማለት ነው። ስለዚህ ኤቢ ማለት 10 ነው። ኤቢ ኦቨር ዲኢ 5 እኩል ነው። ኤሲ 14 ዲኤፍ ኤሲ 14 ኦቨር 7 እኩል ይሆናል 12 ኦቨር 6 እኩል ይሆናል 2። ሬሾአቸው ስንት መጣ? 2። ኦኬ ስለዚህ ምንድናቸው እነዚህ ሁለት ትሪያንግሎች? ሲሚላር ናቸው። በምን በሳይድ ሲሚላሪቲ። ሌላው ሳይድ አንግል ሳይድ ሲሚላሪቲ ቴረም if the corresponding two sides of triangle are proportional and the included angle are congruent then the two triangle are similar። ሁለቱ ሳይዶች እና ኢንክሉዲንግ አንግል በመሃላቸው ያለው አንግል በአንግሉ ኮንግረንት በሳይዱ ፕሮፖርሽናል ከሆኑ እነዚህ ሁለት ትሪያንግሎች ሲሚላር ናቸው እንላለን። ኦኬ ምን ማለት ነው? እዚህ ጋር መጀመሪያ በእንትኑ ፕሮፖርሽናሊቲውን በሳይዱን እንመልከተው። 12 ስድስተኛ እኩል ይሆናል 14 ሰባተኛ እኩል ይሆናል 2። ኦኬ ምንድናቸው ማለት ነው? ፕሮፖርሽናል ናቸው። ሌላው አንግል ኤ ከማን ጋር? ከአንግል ዲ ጋር እኩል ከሆኑ that means 65 ዲግሪ። እነዚህ ሁለት ትሪያንግሎች ምንድናቸው ማለት ነው? ሲሚላር ናቸው። በምን? በሳይድ አንግል ሳይድ ሲሚላሪቲ ማለት ነው። በሳይድ አንግል ሳይድ ሲሚላሪቲ ሁለቱ ሳይዶቹ ፕሮፖርሽናል ናቸው። ኦኬ በመሃል ባለው አንግል ደግሞ እኩል ናቸው ወይም ኮንግረንት ናቸው በሳይድ አንግል ሳይድ ሲሚላሪቲ። ሌላው ሬሾ ኦፍ ፔሪሜትር እና ሬሾ ኦፍ ኤሪያ ሁለት ርዕሶችን እዚህ ጋር እናነሳለን። ምን ማለት ነው? የዙሪያ ንጽጽር ተብላ ይባላል ይሄ ነገር። የዙሪያ ንጽጽር ሬሾ ኦፍ ፔሪሜትር ኦፍ ሲሚላር ፕሌን ፊገር if two figures are similar then the ratio of their perimeter is equal to the ratio of the corresponding side lengths። ሁለት ትሪያንግሎች ወይም ሁለት ሲሚላር ፊገሮች
ሲሚላር ናቸው ወይም ሁለት ትሪያንግሎች ወይም ሁለት ፊገሮች በጠቅላላ ማንኛውም ፊገር ሊሆን ይችላል ሲሚላር ናቸው ካልን ሬሾ ፔሪሜትሩ እኩል ይሆናል ሬሾ ኮረስፖንዲንግ ሌንግዙ ጋር እኩል ይሆናል ማለት ነው። አሲዩም ዛት ትሪያንግል ኤፒሲ ሲሚላር ትሪያንግል ዲኢኤፍ ኤንድ the ratio of the length of their side is 2 then find the ratio of the corresponding perimeter ነው የሚለው። ኦኬ ከታች ምስል ተሰጥቷል። ሁለቱ ሲሚላር ናቸው ተብሏል። the ratio of the length of their side is 2 ነው የሚለው። ሬሾአቸው 2 ነው እያለ ይህ ማለት ለምሳሌ ይሄኛው 4 ከሆነ ይሄ 2 ነው ማለት ነው። ኦኬ ይሄ 6 ከሆነ ይሄ 12 ነው ማለት ነው። ሶሪ ይሄ 3 ነው ማለት ነው። ይሄኛው 10 ከሆነ ይሄኛው 5 ነው ማለት ነው። ስለዚህ ሬሾአቸው 2 ነው ስላለ በዚህ መልኩ ማየት እንችላለን። ጥያቄው ኮረስፖንዲንግ ፔሪሜትሩን ነው ጥያቄው ፔሪሜትር ነው የሚለው። ስለዚህ ፔሪሜትሩን እንዴት እናገኛለን? ፔሪሜትር 1 የመጀመሪያው ፔሪሜትር ሲካፈል ለፔሪሜትር 2 ለሁለተኛው ፔሪሜትር እኩል ይሆናል ሳይድ ሌንግዝ 1 ኦቨር ሳይድ ሌንግዝ 2 ፔሪሜትር 1 ኦቨር ፔሪሜትር 2 እኩል ይሆናል ሳይድ ሌንግዝ 1 ኦቨር ሳይድ ሌንግዝ 2 ሳይድ ሌንግዝ 1 ሲካፈል ለሳይድ ሌንግዝ 2 ይሄ ምንድነው ሬሾ ይባላል። ሬሾ ነው የሚባለው። ሶ የዙሪያ ንጽጽሩን ለማግኘት ፔሪሜትር 1 ሲካፈል ለፔሪሜትር 2 እኩል ይሆናል ሳይድ 1 ሳይድ 2 ይሆናል ማለት ነው። ይሄ የተሰጠን ሁለት ሬሾ ስለሆነ ማለት ነው። ሬሾ ማለት የሁለቱ ሳይዶች ንጽጽር ማለት ነው። ንጽጽር ሳይድ 1 ለምሳሌ ይሄንን 4ን ሳይድ 1 አልኩት። እዚህ ጋር ያለውን 2 ደግሞ ሳይድ 2 አልኩት። ወይንም 6ን ሳይድ 1 አልኩት። 3ን ሳይድ 2 አልኩት። ወይንም 10ን ሳይድ 1 አልኩት። 5ን ሳይድ 2 አልኩት ማለት ነው። ስለዚህ 1 2 1 2 የሚለው እዚህ ጋር ምን ነው የሚያሳየው? የመጀመሪያውን ፊገር እንደ 1 የሁለተኛውን ፊገር እንደ 2 በመውሰድ ነው። ሌላ አዲስ ነገር የለም እዚህ ውስጥ። ስለዚህ ሬሾአቸው የፔሪሜትር ሬሾ 2 ይመጣል። ሬሾ ኦፍ ዘ ኮረስፖንዲንግ ሳይድ ሌንግስ በሚለው በትርጓሜው መሰረት ማለት ነው። ምሳሌ ፋይንድ ዘ ሬሾ ኦፍ ሁለት እንትን ተሰጥቶኛል። ዘ ፔሪሜትር ኦፍ ሲሚላር ሬክታንግል ቢለው if the length of the rectangle are 4 cm and 6 የመጀመሪያው ሌንግዙ 4 ነው ያለ ነው። የሁለተኛው 6 ነው ያለ ነው። ኦኬ ምንድነው ፈልጉ የተባልነው? ፋይንድ ዘ ሬሾ ኦፍ ፐርፕል ቱ ብሉ ነው። ከፐርፕል ወደ ብሉ ማለት ነው። የመጀመሪያውን ፐርፕል ይሄኛው ፐርፕል ነው። ፐርፕል ይሄኛው ደግሞ ብሉ ነው። ፐርፕል ብሉ ፔሪሜትር ሬሾውን በዛ መልኩ ነው የምንፈልገው። the length of rectangle are 4 cm and 6 cm for purple and blue ይላል። ኦኬ ሬሾውን ስትፈልጉ ከፐርፕል ወደ ብሉ ስለሆነ የመጀመሪያውን ፐርፕል ቱ ብሉ እኩል ይሆናል ፔሪሜትር ሬሾ ስለሆነ የመጀመሪያውን ፔሪሜትር 1 ኦቨር ፔሪሜትር 2 ልበለው ሬሾ ስለሆነ የመጀመሪያው ፊገር ጀስት ፐርፕሉን እንደ 1 ብሉን እንደ ፒ2 ማለት ነው እኩል ይሆናል 4 ኦቨር 6 ሬሾ ስለሆነ ሲምፕሊፋይ ተደርጎ ነው መቀመጥ ያለበት 2/3 is equal to p1 over p2 p1 over p2 is equal to 2 over 3 ብለን እናስቀምጣለን ማለት ነው። እንደሰጠን ነው። ለዚህ ነው ከላይ በተደጋጋሚ ሬሾ ወይም ኮረስፖንዲንግ ሳይዱን ስሰራላችሁ ሬሾውን ሳወጣ ፋክተሩን ሳወጣ ከትልቁ ወደ ትንሹ ከሄዳችሁ ወይም ከትንሹ ወደ ትልቁ ስትሄዱና ከትንሹ ወደ ትልቁ ተገላቢጦሽ ነው የሚሆነው። ስለዚህ ስፔሲፊክ ተደርጎ ራሱ ይሰጣችኋል ጥያቄ ላይ። ለምሳሌ አሁን ፐርፕል ቱ ብሉ ባይላይ ኖሮ 4/6 ላይሆን ይችላል እኔ የምሰራው። ለምሳሌ 6/4 በሚለው ከብሉ ወደ ፐርፕል አድርጌም መስራት ይችላል። ስፔሲፊክ ካላደረገልኝ ጥያቄው ስፔሲፊክ መሆኑ ይሄ ሬሾ ነው።
ፐርፕል ቱ ብሉ ማለት መጀመሪያ ላይ ሬሾ ነው። ፐርፕሉን ከላይ ብሉን ከታች አድርጉ ማለት ነው። ሬሾ ነው። ቱ ማለት ሬሾ ነው ሪፕሬዘንት የሚያደርገው። ይህንን መረዳት አለባችሁ ማለት ነው ስትሰሩ። ሌላው ኤሪያ ሬሾ አለ ደግሞ። ኢፍ ቱ ፕሌን ፊገር አር ሲሚላር ዘን ዘ ሬሾ ኦፍ ዘ ኤሪያ ኢዝ ኢኳል ቱ ዘ ስኩዌር ኦፍ ዘ ሬሾ ኦፍ ዘ ኮረስፖንዲንግ ሳይድ ሌንግዝ። ምንም አዲስ ነገር የለውም። ፔሪሜትር ላይ እንግዲህ ሳይድ ዋን ኦቨር ሳይድ ቱ ፒ1 ኦቨር ፒ2 ብለናል። ይሄ ፔሪሜትር ሬሾ የምንለው ነው። ኤሪያ ሬሾ የምንለው ደግሞ ኤ1 ኦቨር ኤ2 ሳይድ 1 ኦቨር ሳይድ 2 ካደረጋችሁ በኋላ ምን ማድረግ ነው? ይሄንን ስኩዌር ማድረግ። ይሄኛው ስኩዌር መሆኑ ነው በቃ። ሳይድ 1 ኦቨር ሳይድ 2 ስኩዌር፣ ሳይድ 1 ኦቨር ሳይድ 2 ፒ1 ፒ2። ይሄ ፔሪሜትር ሬሾ ሲባል ፔሪሜትር ሬሾ ሲሆን ይሄኛው ደግሞ ኤሪያ ሬሾ ይባላል። የኤሪያ ሬሾ ይባላል ማለት ነው። ለምሳሌ ከታች ምስል ተሰጥቶን ኤሪያውን ፈልጉ ተበል። ኤሪያውን መፈለግ እንችላለን። ዘ ሬሾ ኦፍ ዘ ኮረስፖንዲንግ ሳይዱ ሬሾ ስንት ነው ብሎኛል? 3። ስለዚህ ከትልቁ ወደ ትንሹ ነው ማለት ነው። ሬሾ ስለተነገረኝ ከትልቁ ወደ ትንሹ ነው። ስለዚህ ኤሪያ ሬሾውን እንዴት ፈልጋለሁ? 3 አንደኛ እኩል ይሆናል 6 ሁለተኛ እኩል ይሆናል 3። ሬሾ 3 ተሰጥቶኛል። መጀመሪያ ምኑን ነው የሚጠይቀኝ? እዚህ ውስጥ ኤሪያውን ነው አይደለ? ኤሪያ ሬሾ ነው የሚጠይቀኝ። ስለዚህ ኤሪያ 1 ሲካፈል ለኤሪያ 2 እኩል ይሆናል ሳይድ 1 ሲካፈል ለሳይድ 2 ስኩዌር ማለት ነው። ሳይድ 1 ሲካፈል ለሳይድ 2 ይሄ ማለት ከላይ የሰራው ሳይድ 1 ለሳይድ 2 ነው፣ ወይም ሳይድ 1 ቱ ሳይድ 2 ከትልቁ ወደ ትንሹ በዚህ መልኩ ይርቁ። ስለዚህ ይሄ ስንት መጥቷል? 3 ስኩዌር ወይም 3 አንደኛ ወይም 6 ሁለተኛ 3 ስኩዌር እኩል ይሆናል 9 ማለት ነው። ሬሾ ኦፍ ኤሪያ 9 ይመጣል። ፋይንድ ዘ ሬሾ ፐርፕል ቱ ብሉ። አሁንም ከፐርፕል ወደ ብሉ ኦፍ ዘ ኤሪያ ኦፍ ሲሚላር ትሪያንግል ኤቢሲ ኤንድ ዲኢኤፍ ቢሎ። ፐርፕል ቱ ብሉ ኤሪያ ሬሾ ነው የሚጠይቀኝ። ስለዚህ ኤ ፐርፕል ሲካፈል ኤሪያ ብሉ እኩል ይሆናል ሳይድ ፐርፕል ሲካፈል ለሳይድ ብሉ ስኩዌር። ኦኬ እዚህ ኳልቱ ተሰጥቶኛል። እዚህ ጋር ሳይዱ ፐርፕል 10 ብሉ 6 ስኩዌር። እዚህ ጋር ማቃለል ትችላላችሁ። ሲምፕሊፋይ ማድረግ 136ኛ ይሆናል። 136ኛ መቃለል አለበት። ሬሾ ሲቀመጥ ሞስት ሲምፕሊፋይ ከተደረገ በኋላ ነው የምታስቀምጡት። ስለዚህ ይሄ 25/9 ማለት ነው። 25/9 መጀመሪያ እዚህ ውስጥ እንዳለ ማቃለል ትችላላችሁ። ውስጥ እንዳለ ለምሳሌ በ2 በ2 5/3 ነው። ከዛ በኋላ ስኩዌር ማድረግ ትችላላችሁ። ዞሮ ስንት ነው የሚመጣው? 25/9 ነው የሚመጣው። የተለያዩ ኤክሰርሳይሶች አሉ መጽሐፋችሁ ላይ በዚሁ መሰረት የምትሰሯቸው። የዛሬው ቪዲዮ እዚህ ላይ ይበቃል ማለት ነው። በዛሬው ቪዲዮ ላይ 3 ነገሮችን ነው ያነሳሁት። አንደኛ ኮንግረንሲ ነው፣ ሁለተኛ ሲሚላሪቲ፣ ሶስተኛ ሬሾ ኤሪያ እና ፔሪሜትር፣ ኤሪያ ኤንድ ፔሪሜትር ሬሾ ነው ያነሳሁት። ኮንግረንሲ ስናስብ ሁልጊዜም እዚህ ጋር ማጠቃለያ ለመስጠት ያህል ኮንግረንሲ እኩል መሆን አለባቸው። ኮንግረንሲ እኩልነትን ነው የሚያሳየው። ሁለት ትሪያንግሎች ኮንግረንት ነው ካልን በኮረስፖንዲንግ ሳይዳቸው በኮረስፖንዲንግ አንግላቸው እኩል መሆን አለባቸው። በሳይድም እኩል በአንግላቸውም እኩል ወይም ተጋጣሚ መሆን ይኖርባቸዋል። ሲሚላር ካልን ግን ኮረስፖንዲንግ ሳይዳቸው ፕሮፖርሽናል፣ ኮረስፖንዲንግ አንግላቸው ሲሚላር ወይም ተጋጣሚ እኩል ወይም ኮንግረንት መሆን አለበት። ሁለት ነገሮችን መያዝ ነው ሲሚላር ላይ።
ያው ሁለቱም ሁለት ነገሮች ናቸው ያሉት በዋናነት ኮንግረንት ላይ ሳይድ እኩል ነው፣ ኮረስፖንዲንግ ሳይድ እኩል። በነገራችን ላይ ሳይድ እኩል ነው ስላችሁ ሁሉም ሳይድ እኩል መሆን አለበት እያልኳችሁ አይደለም። ኮረስፖንዲንግ ሳይድ ነው እያልኩ ያለሁት። ኮረስፖንዲንግ ሳይድ እኩል ይሁኑ ስንል ኮንግረንሲ ላይ፣ ሲሚላር ላይ ደግሞ ኮረስፖንዲንግ ሳይድ ፕሮፖርሽናል መሆን አለባቸው ነው የምንለው። ኮንግረንሲ ላይ ኮረስፖንዲንግ አንግሉ እኩል ወይም ኮንግረንት ይሁን ስንል ሲሚላሪቲም ላይ ኮንግረንት ይሁን እኩል ናቸው፣ ተመሳሳይ ናቸው በዛ ጉዳይ ላይ ማለት ነው። በሶስተኛ ደረጃ ያነሳሁት ምንድነው ሬሾ ኦፍ ፔሪሜትር እና ሬሾ ኦፍ ኤሪያ ኦፍ ሲሚላር ፊገሮችን ነው። ፊገሮቹ ሲሚላር የሆኑ ሬሾ ኦፍ ፔሪሜትር እና ኤሪያ። ኦኬ እዚህ ላይ ደግሞ ምንድነው ማየት ያለብን ነገር ፔሪሜትር ሬሾቸው ከሳይድ ሬሾቸው ጋር እኩል ይሆናል ሲሆን ኤሪያ ሬሾቸው ከሳይድ ሬሾ ስኩዌሩ ጋር እኩል ይሆናል የሚል ሐሳብ ነው ያለው። ይሄ ብቻ ነው ጠቅላላ ሲደረግ። ቪዲዮውን ላይክ፣ ሼር እንደዚሁም ሰብስክራይብ ማድረግ እንዳትረሱ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ጻፉልኝ። በሚቀጥለው በሌላ ርዕስ እንገናኛለን። ለዛሬ አመሰግናለሁ። ቻው።